እግዚአብሔር አምላክ የተባረከ ይሁን። አሜን። ስለ ጌታ የመንፈስ ቅዱስ እንማራለን። በጥልቀት ደግሞ ክብር ለጌታ ይሁን። ስለ ልሳን እንማራለን። በልሳን ስለ መጸለይና የልሳን አይነቶች እንማራለን። ምክንያቱም እግዚአብሔር መንፈስ ቅዱስ በእኛ ውስጥ ሲገለጥ እንደ ሐሳቡና እንደ ዓላማው በእኛ መገለጥ ስላለበት ማለት ነው። የህይወቴ ስታንዳርድ ወይ ደግሞ የህይወቴ አቋም መሆን ያለበት እንደ እግዚአብሔር ቃል መሆን ስላለበት እስቲ በኢየሱስ ስም በሉ። ህይወቴ በሉ እንደ እግዚአብሔር ቃል ይገለጣል። ህይወቴ በሉ እንደ እግዚአብሔር ቃል ድገሙት ይገለጣል። ክብር ሁሉ ለኢየሱስ ይሁን። ጌታ ቸርና መልካም ነው። አሜን። ባለፈው ዕሮብ ስለ ጌታ የመንፈስ ቅዱስ ተመረናል። ብዙ ጠልቀን ያየናቸው ነጥቦች ነበሩ። መንፈስ ቅዱስ ይሰፐርሰናል። መንፈስ ቅዱስ ስሜት አለው። መንፈስ ቅዱስ የራሱ ሐሳብ አለው። መንፈስ ቅዱስ በነፃነት በእኛ ውስጥ መገለጥ እንዳለበት ተነጋግረናል። መንፈስ ቅዱስ ፈጣሪ እንደሆነ አይተናል። ክብር ለኢየሱስ ይሁን። አብ፣ ወልድ፣ መንፈስ ቅዱስ ወይ ደግሞ ሥላሴ የሥላሴዎች አንዱ እንደሆነና መለኮት እንደሆነ አምላክ እንደሆነ መንፈስ ቅዱስ ፈጣሪ እንደሆነ አይተናል። በዘፍጥረት ምዕራፍ 1 ላይ የአብ የወልድና የመንፈስ ቅዱስ መገኘትን አይተናል። ዘፍጥረት ምዕራፍ 1 ላይ ቁጥር 1 ስናይ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እዚህ ላይ የእግዚአብሔር አባት የአባታችንን መገኘት ወይ ደግሞ አፈጣጠር ላይ አክሽን ሲወስድ እናያለን። ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። ክብር ለኢየሱስ ይሁን። አያችሁ፣ ይህ የክብር መንፈስ ቅዱስ ምን ላይ ሰፎ ነበር? ውሃ ላይ ሰፎ ነበር። ከዛ ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። አያችሁ፣ እግዚአብሔር አምላክ ቃል ተናገረ ማለት ነው። ብርሃን ይሁን አለ። ቃል ማን ነው? ጌታ ኢየሱስ ነው። ሌላኛው ደግሞ ብርሃን ራሱ ማን ነው? ጌታ ኢየሱስ ነው። እኔ የዓለም ብርሃን ነኝ አለ። ወይ ደግሞ ኮስሞስ ነው የሚለው ዓለም፣ የፍጥረት ሁሉ የዓለማት ሁሉ ብርሃን እኔ ነኝ ያለው ጌታ ዘፍጥረት ላይ ብርሃን ይሁን ሲባል ኢየሱስ ይሁን እንደተባለ ወይ ደግሞ እንደሆነ አይተናል። ክብር ለኢየሱስ ይሁን። መንፈስ ቅዱስ በተለያየ መገለጫዎች ተገለጠ እንጂ የተገለጠባቸውን መገለጫ እንዳልሆነ አይተናል። ኢየሱስ ጌታ ነው። መንፈስ ቅዱስ ለምሳሌ በእርግብ አምሳያ ተገለጠ እንጂ እርግብ እንዳልሆነ አይተናል። ኢየሱስ ጌታ ነው። መንፈስ ቅዱስ በእሳት አምሳያ ተገለጠ እንጂ እሳት እንዳልሆነ አይተናል። መንፈስ ቅዱስ በንፋስ አምሳያ መጽሐፍ ቅዱስ ላይ ሲናገር እንደተገለጠ አይተናል። ንፋስ ነው ማለት ግን አይደለም። መንፈስ ቅዱስ በዘይት አምሳያ ሲነገር አይተናል። ወይ ዘይት ነው ማለት አይደለም። መንፈስ ቅዱስ በወይን ወይ ደግሞ በወይን ጠጅ አምሳያ እንደተገለጠ አይተናል። ወይ ደግሞ ይሄ ወይን እንዳልሆነ ወይ ደግሞ ወይን ነው ማለት አይደለም። መገለጫዎቹ ናቸው። መንፈስ ቅዱስ ህልውና ያለው መለኮት የሆነ እግዚአብሔር ነው። አሜን በሉ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንደምንለው ከአብ እኩል ከወልድ እኩል የሆነ መንፈስ ቅዱስ መለኮት የሆነ አምላክ ነው። ክብር ለኢየሱስ ይሁን። ማንም አዲስ ፍጥረት የሆነ ወይ ደግሞ አዲስ አማኝ የሆነ ጌታ ኢየሱስን እንደሞተለት ከሞት እንደተነሳ በልቡ አምኖ ሲመሰክር ሮሜ 10 ላይ እንደተጻፈው ሲመሰክር ዳግም ሲወለድ ዳግም እንዲወለድ ያደረገው መንፈስ ቅዱስ በእርሱ ውስጥ ገብቶ ድጋሚ አዲስ ፍጥረት እንዲያደርግ ኃይልን ሰጥቶን ነው። አሜን ነው ወይ? እስቲ እልልታ ለመንፈስ ቅዱስ፣ ክብር ለመንፈስ ቅዱስ። ክብር ይገባዋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የአዲስ ኪዳን ውበት መንፈስ ቅዱስ ነው። ኢየሱስን እንድናይ የሚያደርገን መንፈስ ቅዱስ ነው። የክርስትና ውበት የክርስትና ኃይል መንፈስ ቅዱስ ነው። መንፈስ ቅዱስ የሌለበት ክርስትና ኃይል አልባ ክርስትና ነው። መንፈስ ቅዱስ የሌለበት ውሎ፣ መንፈስ ቅዱስ የሌለበት ሐሳብ፣ መንፈስ ቅዱስ የሌለበት ጸሎት፣ መንፈስ ቅዱስ የሌለበት አምልኮ ኃይል አልባ አምልኮ፣ ኃይል አልባ ጸሎት ነው። ክርስትና ሕይወት ያደረገው ጣፋጭ እንዲሆን ያደረገው መንፈስ ቅዱስ ነው። እስቲ መንፈስ ቅዱስ ሆይ በሉ። እፈልግሃለሁ፣ እወድሃለሁ፣ አከብርሃለሁ። ኢየሱስ ጌታ ነው። ይህ መንፈስ ቅዱስ በእኛ ውስጥ ነው ያለው። ይህ መንፈስ ቅዱስ ለቤዛ ቀን አትሞናል። ለዘላለም ከእኛ ጋር ነው። ለዘላለም በእኛ ውስጥ ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ በእኛ ውስጥ እንዳለና እንደሚኖር ባለፈው ሮብ አይተናል። መንፈስ ቅዱስ ደግሞ በእኛ ላይ ለጥሪ፣ ለአገልግሎት፣ ለቅባት እንደሚመጣ
ኢሳይያስ ምዕራፍ 61 ላይ የጌታ እግዚአብሔር መንፈስ በእኔ ላይ ነው እንዳለ በእኛ ላይ ሲመጣ አፖን አስ ሲመጣ ለኃይል እንደሆነ ለቅባት እንደሆነ አይተናል። ሐዋርያት ሥራ ምዕራፍ 2 ላይ አይተናል። እንደ እሳት የተከፋፈሉ ልሳኖች በእነሱ ላይ ምን አለ ተቀመጠ። አፖን ደም አንክሽን ይሄ መመረጥ ኃይልን ያመለክታል ብለናል። ክብር ሁሉ ለኢየሱስ ይሁን። መንፈስ ቅዱስ ወዳጃችን ነው። መንፈስ ቅዱስ ረዳታችን ነው። ኢየሱስ ጌታ ነው። ባለፈው ሳምንት አይተናል መንፈስ ቅዱስ አጽናኝ እንደሆነ። ኢየሱስ ጌታ ነው። መንፈስ ቅዱስ ወደ እውነት ሁሉ የሚመራን እንደሆነ አይተናል። መንፈስ ቅዱስ ጌታ ኢየሱስ ያስተማረንን እንደሚያስተምረን፣ መንፈስ ቅዱስ እንደሚያሳስበን አይተናል። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። መንፈስ ቅዱስ ሙላታችን ነው። መንፈስ ቅዱስ ኃይላችን ነው። ኢየሱስን የሚያበራልን ነው። ክብር ለኢየሱስ ይሁን። ኢየሱስን ወደ እውነት መንገድ ይመራቸዋል ማለት እውነት ወደ ሆነው ኢየሱስ ምን ይለናል? ይመራናል። ክብር ለኢየሱስ ይሁን። አጽናኝ ነው ብለናል። የሚያጽናና ነው። ክብር ለጌታ ይሁን። ባዘንን ጊዜ የሚያጽናናን፣ በደከምን ጊዜ የሚያጽናናን፣ በሳልን ጊዜ የሚያጽናናን መንፈስ ቅዱስ ነው። ቃሉን የሚያበራልን መንፈስ ቅዱስ ነው። ይህ የምታዩት የእግዚአብሔር ቃል የከበረ እግዚአብሔር ቃል አባቶች ይላል በመንፈስ ተነተው ምን ያሉት ነው የጻፉት ነው። ያ ማለት መንፈስ ቅዱስ በነቢያት ውስጥ ገብቶ በብሉይ ኪዳን በአዲስ ኪዳን ደግሞ በሐዋርያቱ ገብቶ እነሱን እየነዳ የጻፈው የክብር መጽሐፍ ነው። ሕይወት አለው ይህ መጽሐፍ። የክርስቶስ ሕይወት አለው ይህ መጽሐፍ። የክርስቶስ ኢየሱስ መንፈስ አለው። ለዛ ነው ቃል ያለ ዮሐንስ ወንጌል ምዕራፍ 6 ላይ መንፈስም ነው አለ ሕይወትም ነው። ምን አይነት መንፈስ አለው ቃሉ? መንፈስ ቅዱስ አለው። ምን አይነት ሕይወት አለው? የእግዚአብሔር ሕይወት አለው። ያለ መንፈስ ቅዱስ ይህ መጽሐፍ ቅዱስ መሆን አይችልም። መጽሐፍ ብቻ ነው የሚሆነው። መንፈስ ቅዱስ ግን በዚህ ቃል ሲያልፍ ቅዱስ መጽሐፍ ይሆናል። አሜን። ኢየሱስ ጌታ ነው። ስለዚህ ያለ መንፈስ ቅዱስ ቃሉን መረዳት አንችልም። ያለ መንፈስ ቅዱስ መገለጥና ጥበብ በእኛ ላይ መምጣት አይችልም። ለዛ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 1 ላይ የጥበብና የመገለጥ መንፈስ እንዲበዛላችሁ ወይ እንዲሰጣችሁ እለምናለሁ እጸልያለሁ ያለው። አያችሁ መንፈስ ቅዱስ በእኛ ላይ ሲመጣ የጥበብና የመገለጥን መንፈስ ያፈሳል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ኃይል ይሰጣል። መንፈስ ቅዱስ የኃይል መንፈስ ነው። መንፈስ ቅዱስ የክብር መንፈስ ነው። መንፈስ ቅዱስ አቅምን ይሰጣል። ኢየሱስ ጌታ ነው። ምንም የከበደ ነገር ቢኖር ለምሳሌ አዲስ ክርስቲያኖች ጌታ ኢየሱስን ሲቀበሉ አንዳንድ ለምሳሌ የሥጋ ልምምዶች የኃጢአት ልምምዶች ወዲያው ላይ ቆረጡ ይችላሉ። መንፈስ ቅዱስ ግን ያንን ነገር የሚያነሳው መንፈስ ቅዱስ ነው። ሰው ከኃጢአት በላይ መሆን የሚችለው በመንፈስ ቅዱስ ረድኤት ነው። በእኛ አቅም አይደለም፣ በእኛ ጉልበት አይደለም፣ በእኛ ብርታት አይደለም። ኢየሱስ ጌታ ነው። በኃይልም አይደለም፣ በብርታትም አይደለም፣ በመንፈሴ ነው እንዳለ ነገሮች የከበዱ ነገሮችን ማለፍ የምንችለው በመንፈሱ ብቻ ነው። ኢየሱስ ጌታ ነው። ረድኤት የሚሰጠው መንፈስ ቅዱስ ነው። ኃይልን የሚሰጠው መንፈስ ቅዱስ ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። መንፈስ ቅዱስ የክርስትና ውበት ነው። መንፈስ ቅዱስ ሃሌሉያ የክርስትና ሞገስ ነው። ክርስትና ያለ መንፈስ ቅዱስ ድካም ነው። ለዛ ነው መንፈስ በማይነገር መቃተት በእኛ ውስጥ ይቃትታል የሚለው። ስንጸልይ በእኛ ውስጥ የሚጸልየው መንፈስ ቅዱስ ነው። ስንናገር የሚናገረው መንፈስ ቅዱስ ነው። ስንሰብክ የሚሰብከው መንፈስ ቅዱስ ነው። ስንተነብይ የሚተነብየው በእኛ ውስጥ መንፈስ ቅዱስ ነው። የክርስቶስን አእምሮ የሚሰጠን መንፈስ ቅዱስ ነው። የክርስቶስን ልብ የሚሰጠን መንፈስ ቅዱስ ነው። የበደለንን ይቅር ማለት የሚያስችለን ልብ የሚሰጠን መንፈስ ቅዱስ ነው። ምሕረት ማድረግ የሚያስችለን መንፈስ ቅዱስ ነው። ኢየሱስ ጌታ ነው። የድንጋይን ልብ አውጥቼ የሥጋን ልብ እሰጣቸዋለሁ ያለው ያ ልብ የሚቀየረው መንፈስ ቅዱስ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ኃይልን ይሰጠናል። መንፈስ ቅዱስ አቋም ይሰጠናል። መንፈስ ቅዱስ አባቶች ላይ ጽናት እንዳስገባ ጽናትን ይሰጠናል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ሰው እስጢፋኖስን በዛ ሰው ሁሉ ፊት ያን የመሰለ ጥበብና ኃይል የሰጠው ማለት ነው መንፈስ ቅዱስ ነው። እየወገሩት በድንጋይ የገደሉት ክብር ለኢየሱስ ይሁን። የሚያደርጉትን አያውቁምና ይቅር በላቸው ያስባለው መንፈስ ቅዱስ ነው። ምሕረት እንድናደርግ በልባችን የሚያደርገው መንፈስ ቅዱስ ነው። ክርስትና ያለ መንፈስ ቅዱስ ድካም ነው። ክርስትና ያለ መንፈስ ቅዱስ የሃይማኖት ጨዋታ ነው። ሃይማኖት ማለት አድርግ አታድርግ ከውጭ የሚጀምር ነው፣ ከውስጥ የሚጀምር አይደለም። መንፈስ ቅዱስ ይቀይረን ግን ከውስጥ ይጀምራል። ልባችንን ይቀይራል፣ ሐሳባችንን ይቀይራል፣ አይምሯችንን ይቀይራል። ክብር ለኢየሱስ ይሁን።
ኢየሱስ ጌታ ነው። ስለዚህ መንፈስ ቅዱስ ከሚሰጣቸው ስጦታዎች ወይ ደግሞ የአዲስ ፍጥረት የክርስትና ማንነት ከሆነው አንዱ ልሳን ነው። ልሳን በውስጤ ዛሬ መንፈስ ቅዱስ እንደ ሁሌ ይረዳናል። በልሳን የማትጸልዩ በልሳን የማታመልኩ ካላችሁ ዛሬ መንፈስ ቅዱስ ይሞላችኋል። ይሞላችኋል። ምን እንደሆነ ስላላወቅነው ነው ያቀለልነው። ዛሬ ምን እንደሆነ እንማራለን። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 1 ላይ እንሄዳለን። ስለ ጌታ መንፈስ ቅዱስ ጌታ የተናገረውን እናያለን። ክብር ለኢየሱስ ይሁን። ጌታ ኢየሱስ የተናገረውን እናያለን። ኢየሱስ ያድናል። ሐዋርያት ሥራ ምዕራፍ 1 ላይ ድንቅ ነው። ኢየሱስ እንደ ማር ጣፈጠኝ ስምህ በአፌ ላይ ከስሞች የሚበልጥ ስም ይገኛል ወይ? ሰዎች ተሰብስበው ለስምህ ሰገዱ፣ ከስማቸው ይልቅ ስምህን ወደዱ። ኦ ኢየሱስ ኦ ኢየሱስ ኦ ኢየሱስ ኦ ኢየሱስ እንደ ማር ጣፈጠኝ ስምህ በአፌ ላይ ስምህ የሚበልጥ ስም ይገኛል ወይ? ሰዎች ተሰብስበው ለስምህ ሰገዱ፣ ከስማቸው ይልቅ ስምህን ወደዱ። ኦ ኢየሱስ ኦ ኢየሱስ ሃሌሉያ። ኦ ኢየሱስ አጽናኝ ኢየሱስ። ኦ ኢየሱስ ክብር ለኢየሱስ ይሁን። አሜን። ክብር ሁሉ ለኢየሱስ ይሁን። አሜን። ሐዋርያት ሥራ ምዕራፍ 1 ላይ ጌታ ኢየሱስ ሲናገር ቁጥር 8 ላይ እናያለን። ሃሌሉያ። ከቁጥር 4 ጀምሬ ላንብብላችሁ። ከእነርሱም ጋር አብረው ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን ተስፋ ቃል ጠብቁ። ተስፋ ቃል ምን እንደሆነ እናያለን። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ሃሌሉያ። አብ የሰጠው ተስፋ ቃል ስለማን ነው? ስለ መንፈስ ቅዱስ። በመንፈስ ቅዱስ ስለመጠመቅ። ክብር ለኢየሱስ ይሁን። ልባችሁ ክፍት አድርጋችሁ ስሙ። ዛሬ መንፈስ ቅዱስ አንዳች መልካም ነገር ያደርጋል። አሜን። ሕይወታችን ቶታሊ ይለወጣል። አሜን። ኢየሱስ ጌታ ነው። ከዛ ምን ይላል? እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚያ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁ። እዚህ ጋር ምንድን ነው የምናየው? ክርስትና ያለ መንፈስ ቅዱስ መረዳት እንኳን የለውም። አንደርስታንድ የሚባለው መገለጥ አያገኘም። ለዛ ነው ጌታ ኢየሱስ ሲናገር ብዙ የምነግራችሁ ነገር አለ። አሁን ግን ልትሸከሙት አትችሉም። መንፈስ ቅዱስ ይመጣ ነው እንድትሸከሙት የሚያደርገው፣ እንዲገባችሁ የሚያደርገው። እዚሁ ቃል ካያችሁ 40 ቀን እንዳስተማራችሁ ይናገራል እዚህ ክፍል ላይ ቁጥር 2 ላይ። ስለዚህ ጌታ ምን አለ? የአብ ተስፋ ይመጣል አለ ጌታ ኢየሱስ። ይህም ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። አሁን የአብ ተስፋ የተነገረው ሰው እዚህ ጋር የተነገራችሁ ያሉ ሐዋርያት ናቸው። ፕላስ ሲያርግ የሚያዩት 500 አሉ ማለት ነው። ሐዋርያት ናቸው። አብረውት 3 ዓመት ተኩል የቆዩ ናቸው። እንደ ኖርማል ሰው እስቲ ተውት፣ አብረው እንደቆየ ሳይሆን እንደሚያገናዝብ ሰው ወይ ደግሞ ተግባቡት የሚባል አይደል? ቋንቋ ስምህ ማን ነው ስልህ ዛሬ እሑድ ነው አትለኝ ትለኛለህ። ስልክህን ስጠኝ ስልህ ወደ ቦሌ ሄዳለሁ አትለኝ። ኮሚኒኬሽን አይደል? እዚህ ጋር እነዚህ ሰዎች ወይ ደግሞ ሐዋርያቱ የሚመልሱትን ስሙ። የአብ ተስፋ ዮሐንስ በውሃ እንዳጠመቀ በእሳት ወይ በመንፈስ ቅዱስ ትጠመቃላችሁ።
ልክ እንዳላቸው ምን አሉ? እነርሱ ማለት የአብዛኛው ድምፅ ወኪል ዋና ሐዋርያቶቹም ሊሆኑ ይችላሉ። እነርሱ በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት፣ ክብር ለጌታ ይሁን፣ የሚገርም እኮ ትመልሳለህን ብለው ጠየቁት። ጌታ የሚናገረው ስለ ጌታ የመንፈስ ቅዱስ፣ እነሱ የሚጠይቁት ለእስራኤል መንግስት። ስለዚህ ልባቸው በሁኔታ ተይዟል። በቃ ከሞት ተነስቷል፣ መሲሁ ነው፣ ንጉሱ ነው፣ ምንም ነገር ማድረግ ይችላል። ስለዚህ አይሁድ መንግስት ከሮም ተነጥቆ ለአይሁድ መሰጠት አለበት፣ ይህን መጠየቅ አለብን ብለው ሐሳባቸው ላይ አለ። ስለ መንፈስ ቅዱስ ሲናገር፣ ስለ አብ ተስፋ ሲናገር አልሰሙትም ማለት ነው። እድል ሰጥቷቸው ሐሳባቸው ሲባል መናገር የሚፈልጓትን ብቻ ነው የያዙት። ከዛ ምን አላቸው? ጌታ አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁ። ፍልስጤም አቆመ፣ 4 ነጥብ አቆመ። ከዛ ምን አላቸው? ነገር ግን አለ መፍትሄው መንፈስ ቅዱስ ነው። መንግስትን ከሮም ወስዶ መመለስ አይደለም ሐሳቤ፣ ዓላማዬ ይሄ አይደለም። ዋናው ነገር ስሙ የመጣው ወይ ደግሞ እኔ ከሞት የተነሳውበት የሰው ልጅ ኃጢአት ያስተሰረየውበት ቤዛ የሆንኩበት ይህ ወንጌል የሚንቀሳቀሰው የሚሄደው ክብር ለኢየሱስ ይሁን በመንፈስ ቅዱስ ነው። ስለዚህ ስሙኝ አለ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ሃሌሉያ! በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችኋል። አያችሁ፣ ክርስትና ኃይል አግኝቶ ምስክርነት ሆኖ ወደ ዓለም ሁሉ የሚሄደው በማን ነው? በመንፈስ ቅዱስ ነው፣ በኃይሉ ነው። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። እዚህ በኢየሱስ ስም በሉ። መንፈስ ቅዱስ በእኔ ላይ በወረደ ጊዜ እነሆ ኃይልን ተቀብያለሁ፣ ኃይልንም እቀበላለሁ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። እዛው ሐዋርያት ሥራ ምዕራፍ 2 ላይ እስከ ቁጥር 4 ላንብብላችሁ። ይህ ተስፋ አብ የሰጠው ተስፋ ኃይልን ትቀበላላችሁ ያለው ጌታ የተናገረው ምዕራፍ 1 ላይ ምዕራፍ 2 ላይ ሲፈጸም እናያለን። ከጥቂት ቀን በኋላ ያለበት ምክንያት ከ10 ቀን በኋላ ነው። 40 ቀን አስተማራቸው። ከ40 ቀን በኋላ አረገ። 10 ቀንም ሆነው በህብረት ሲጸልዩ በ10ኛው ቀን መጣ። ለምን? መንፈስ ቅዱስ ክብር ለኢየሱስ ይሁን ቃሉን የሚመሰክር አምላክ ስለሆነ በዓለ 50 የሚከበርበት ጊዜ ስለሆነ በዓለ 50 ቀን ላይ መንፈስ ቅዱስ ወረደ ማለት ነው። በበዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ፣ ይሄን ያዙልኝ፣ በአንድ ልብ ሆነው። ዛሬ ልሳን እንሞላለን፣ ዛሬ መንፈስ ቅዱስን ኃይል እንሞላለን። ስለዚህ በአንድ ልብ ማለት ራሳችሁ ከራሳችሁ ጋር እመኑ። ከዛ ደግሞ በህብረት እዚህ ያለ ነው እናምናለን። መንፈስ ቅዱስ አዲስ ወደሆነ አደራረግና አዲስ ወደሆነ ኃይል ሙላት፣ የክብር ሙላት ምን ይለናል? ያስገባናል። ቁጥር 2 ምን ይላል? ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ምን አለው? ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። አሁን ወደ ልሳን ትምህርት ጠልቀን እንገባለን። በሌላ ልሳኖች ይናገሩ ጀመረ። ስለዚህ መንፈስ ቅዱስ በእኛ ላይ በመጣ ጊዜ፣ ኃይሉን በገለጠ ጊዜ ከሚገለጥባቸው ዋና ከሚባሉ ነገሮች አንዱ በልሳን መጸለይ ነው። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። አሁን ባለፍንበት በእኛ ልምድ ወይ ደግሞ በእኛ ኤክስፒሪየንስ ሰዎች እንዲህ ነው ባሉ ወይ ደግሞ እኛው አንብበን እንዲህ ነው ባልነው አይደለም ክርስትና የሚኬደው። እንደ እግዚአብሔር ቃልና እንደ እግዚአብሔር መንፈስ ነው የምንሄደው። ስለዚህ መሪታችን ወይ ተምሳሌታችን የእግዚአብሔር ቃልና ጌታ ኢየሱስ ናቸው። የጌታ ኢየሱስ ፉት ስቴፕ ወይ ደግሞ እርምጃ ምን ላለን እንከተላለን። ስለዚህ ጌታ ኢየሱስ ከጥቂት ቀን በኋላ ይመጣል አላቸው አይደለም? ከ10 ቀን በኋላ በሚጸልዩበት ሰዓት እንደ ንፋስ ሆኖ መጣ። ልሳኖችን መናገር ምን አሉ? ጀመሩ። ይህ ልሳን ጌታ ኢየሱስ የሰጠው አንድ የክርስትና ፓኬጅ ነው። ፓኬጅ ማለት ጥቅልል። ኢየሱስ ጌታ ነው። ጥቅልል። ለምሳሌ የሆነ ዕቃ ውስጥ ጥቅልል ቢሰጥህ ከዛ ጥቅልል ውስጥ ሙሉን መጠቀም ይቻላል፣ አይ ግማሹን መጠቀም ደግሞ ይቻላል። እንደዛ ሰው ፍቃድ ይወስናል። ኢየሱስ ጌታ ነው። እግዚአብሔር አንድ የሆኑ ስጦታ ብሎ ጥቅልል ሰጥቷል። ከዛ ጥቅልል ውስጥ በገባን መጠንና በተነካነው መጠን መጠቀም እንችላለን።
ግማሹን መጠቀም እንችላለን፣ ሙሉን መጠቀም እንችላለን። ዛሬ ሙሉን ለመጠቀም ነው እየጸለይን እየተማርን ያለነው። ክብር ለኢየሱስ ይሁን። ጥቅልል እንደሆነ ለማየት ማርቆስ ምዕራፍ 16 ይሉልኝ። ወንጌለ ማርቆስ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ወንጌለ ማርቆስ ኢየሱስ ጌታ ነው። ወንጌለ ማርቆስ መጨረሻው ምዕራፍ 16 እንሄዳለን። ምዕራፍ 16 ቁጥር 15 ላይ እናያለን። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ወንጌለ ማርቆስ ምዕራፍ 16 የመጨረሻ ምዕራፍ። ኢየሱስ ጌታ ነው። እንዲህም አላቸው ቁጥር 15 ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል። ኢየሱስ ያድናል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። ይህንን እያለ ያለው ጌታ ነው። ጌታ ነው። ክብር ለኢየሱስ ይሁን። ጌታ ነው። ያመነ የተጠመቀ፣ ያ ማለት ዛሬ በክርስቶስ ኢየሱስ አምኖ ዛሬ አምኖ ዳግም የተወለደ ሰው ይሄ ምልክት ምን ይላል? ይከተለዋል። ዛሬ ኢየሱስ ጌታ ነው። ያመኑትም እነዚህ ምልክቶች ምን ይሏቸዋል? ይከተሏቸዋል። በስሜ አጋንንትን ያወጣሉ። በስሜ አጋንንትን ምን ይላሉ? ያወጣሉ። በአዲስ ቋንቋ ይናገራሉ። እባቦችን ይይዛሉ። የሚገድልም ነገር ቢጠጡ አይጎዷቸውም። እጃቸውንም በድሆች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስ ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሠራ ነበረ፣ በሚከተሉ ምልክቶች ያጸና ነበረ። እንዳረገ ከተናገረ ፕሮባብሊ ይሄን ነገር የተናገረው ጌታ ልክ ሐዋርያት ሥራ ምዕራፍ 1 ላይ እንዳለ ከሞት ተነስቶ ሊያርግ ካለ ሐዋርያት ሥራ ላይ ሉቃስ እንደጻፈው ምዕራፍ 1 ላይ ያለ ንግግር እንደሆነ ማርቆስ ማለት ዋና ከሚባሉ ሐዋርያት አልነበረም። በደዌ ዋና ከሚባሉ ሐዋርያት ከአራቱ ወንጌላት ውስጥ ማቴዎስ እና ዮሐንስ ናቸው። ኢየሱስ ጌታ ነው። ሉቃስ ሐኪሙ ሉቃስ እየሰማን የጻፈው። ማርቆስም ክብር ለኢየሱስ ሲሆን የሚባለው መጽሐፍ ቅዱስ አዋቂዎች ቴዎሎጂያኖች እንደሚናገሩት ጴጥሮስ እየተናገረን የጻፈው ነው የሚሉት። ጴጥሮስ አሁን ወንጌል አልጻፈም ማለት ግን ከጴጥሮስ የሰማውን ነው ማርቆስ የጻፈው ነው የሚባለው። ክብር ለጌታ ይሁን። ስለዚህ እዚህ ጋር ያመኑትም እነዚህ ምልክቶች ይከተሏቸዋል። አንዳንድ ነገሮችን ወደ አይምሯችን ጠልቀን እናስገባ። ልምምድ እንዳይዘን፣ ሰዎች የነገሩን ነገር እንዳይዘን፣ ሃይማኖት የነገሩን ነገር እንዳይዘን። ብዙ ጊዜ ለምሳሌ እነዚህ ምልክቶች አንዳንድ ሰው ጌታን ተቀበለ ዛሬ አይደል? ስለዚህ ደህንነት ትምህርት የሚባል አለ። የደህንነት ትምህርት ለምሳሌ አንዳንድ ቦታ 2 ወር ነው፣ አንዳንድ ቦታ 3 ወር ነው፣ አንዳንድ ቦታ ዓመትም ሊሆን ይችላል። ስለዚህ አንዳንድ ሰው ደህንነት ትምህርት ጨርሼ ስጠመቅ ነው መንፈስ ቅዱስ ምሞላ ብሎ የሚያስብ ሰው አለ። ይህ እንደ ቃሉ አይደለም። ይዛችሁኛል? እንደ ቃሉ አይደለም። ዛሬ ጌታ ኢየሱስ ሰው ከተሞላ ማለት ጌታን ከተቀበለ እነዚህን ምልክት ምን ሊልበት ይችላል? ሊገለጥበት ይችላል። መንፈስ ሊሞላው ይችላል። ጥምቀት ላይ ዋናው ነገር የሚሆነው ብዙ ጊዜ ጥምቀት ላይ መንፈስ ቅዱስን የምንሞላውና የምንነካበት ምክንያት ጥምቀት የሚወክለው ከጌታ ኢየሱስ ጋር ሞቼ ምን ብያለሁ? ተነስቻለሁ ስለሆነ ያ ነገር ላይ መንፈስ ቅዱስ እንደ ማህተም ይመታዋል። በጣም ይጠቀምበታል። አዎ ግን አንድ ነገር አይምሯችንን ማሳሰብ ያለብን 3 ወር ወይ 4 ወር ተመረንም እንድንጠመቅ አይደለም። ባይደው እግዚአብሔር ሐሳብ ሐዋርያት ያደረጉትን ነገር ዋና ምሳሌያችን ጌታና አባቶች ሐዋርያቶች ናቸው። ለምሳሌ ፊልጶስ ተወሰደ፣ ጃንደረባውን አገኘ አይደል? ሂድ አለ፣ ጃንደረባውን አገኘ ኢትዮጵያዊ። ስለዚህ የሚያነበውን የኢሳይያስ መጽሐፍ ስላልገባው ተረከለት፣ ስለ ጌታ ነገረው። ጌታን ከነገረው በኋላ ተቀበለ፣ አመነ አይደል? ሁላችንም እናውቀው። አመነ። ካመነ በኋላ ሲያልፉ አየ፣ ውሃ አየ፣ ወይ ወንዝ አየ፣ ሐይቅ አየ፣ ሳምቲንግ አየ። ስለዚህ ለመጠመቅ የሚከለክለኝ አለው ሲለው የለም ማለት። ስለዚህ ወስዶ ምን አለ? አጠመቀ። ያኔ አመነ፣ ያኔ አጠመቀው ማለት። ስለዚህ ለምሳሌ ጌታ ኢየሱስ ታማኝ ነው። ሪቫይቫሉ በጣም በውስጣችን ሲነሳ፣ ምድርን ስንገዛ፣ ስንሰፋ
ለምሳሌ ለወደፊት ሰፊ ክሩሴድ ብናዘጋጅ ጌታን ብትቀበሉ ሰው ተአምራት አይቶ ሊሆን ይችላል፣ ቃል ስብከት ሰምቶ ሊሆን ይችላል። ጌታን ሲቀበል ዛሬ ጌታን ተቀብለሃል ተብሎ የ5 ወይ የ10 ደቂቃ የደህንነት ትምህርቱን ሪቫይዝ አድርገህ ልቡ ላይ አዎ በደንብ አምናሃል ስትለው አዎ ካለ ወስደን ወዲያው ማስጠመቅ እንችላለን። እንዲሁ ይረዳናል ጌታ። በሺዎች ታጠምቃለህ። በሺዎች የሆነ እንደ መኪና ነገር አድርገህ ውሃ ሞልተህ ከላይ ተንቀሳቃሽ እዛው እያስጫንክ ተጎታሽ ነገር ማጥመቅ ትችላለህ። ዲስ ኢዝ ቢብሊካል። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ስለዚህ ሃይማኖታዊ ይዘት እንዳታዩ ብዬ ነው። ልሳን ለመሞላት ፕሮሰስ የለውም፣ ለመጠመቅ ፕሮሰስ የለውም። አባቶች የደህንነት ትምህርት ያመጣንበት ምክንያት ወይ ደግሞ ቤተክርስቲያን ያመጣችበት ምክንያት ሰው በትክክል ገብቶት ይጠመቅ ዘንድ ነው። ልክ እንደ ጃንደረባው ልቡን ከፍቶ የገባውና ከቃሉ ጋር የተያያዘ ሰው ወዲያው መጠመቅ ይችላል፣ ወዲያው መንፈሱን መሞላት ይችላል። ኢየሱስ ጌታ ነው። ስለዚህ ይህን ቃል በልባችሁ በደንብ ያዙልኝ። በተለይ ማርቆስ ወንጌል ምዕራፍ 16 ላይ ያመኑት እነዚህ ምልክቶች ይከተሏቸዋል ማለት አብሮ ይቆማል። ስለዚህ አጋንንትን ማስወጣት ለክርስትና የተሰጠ ኃይል ነው፣ የልጅነት ስልጣን ነው። በሄድክበት ማስወጣት ትችላለህ። መገኘት እንኳን አጋንንት እንደወጣ አንተ ሳታቅ ጥሎ ይሄዳል። የዓለም ብርሃን የምድር ጨው ናችሁ። ካፌ ውስጥ ስትገቡ ባይደው እዛ ካፌ ውስጥ ያለ ጨለማ እናንተ ከመገኘታችሁ የተነሳ ይበናል። ሌላ አጋንንትን የማስወጣት የተለየ ኪዳን እንዳለ ይገባኛል። ኪዳን ለዛ አገልጋይ የሚሰጥ የተለየ ኪዳን፣ አለቃ መናፍስትን መምታት ሊሆን ይችላል። የተሻለ ኪዳን ወይ ደግሞ ለየት ያለ ኪዳን ጌታ ሊሰጥ ይችላል። አሰራሩ ልዩ ስለሆነ ግን አጋንንትን ማስወጣት ለአገልጋይ የተሰጠ አይደለም፣ ለአማኝ ሁሉ የተሰጠ ነው። እስቲ አስወጣለሁ በሉ። ከቤት አስወጣለሁ፣ ከአካባቢ አስወጣለሁ፣ ከሰው ውስጥ አስወጣለሁ፣ ከተፈጥሮ ውስጥ አስወጣለሁ። ኢየሱስ ጌታ። ሲገበርለት የነበረ ውሃ ካለ አንተ ውሃ ውስጥ ያለ አጋንንት በኢየሱስ ስም ለቀህ ሂድ ካልከው ምን ይሆናል? ይወጣል። ቃልቻ ምንም ሲቀበው የነበረ ዛፍ ካለ ዛፉ ነፃ መውጣት አለበት። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ ይጠባበቃል ስለሚል ነፃ መውጣት ያለበት ሁሉ ነፃ ይወጣል። ኢየሱስ ያድናል። ስለዚህ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ። አሁን እችን ነው የምንፈልጋት። በአዲስ ቋንቋ ይናገራሉ። አያችሁ፣ በአዲስ ቋንቋ ይናገራሉ። ልባችሁን ክፍት አድርጉት። በአዲስ ቋንቋ በሉ። እናገራለሁ። በአዲስ ቋንቋ እናገራለሁ። ሃሌሉያ። አያችሁ፣ አዲሱ ሰው የሚናገረው ቋንቋ ነው። ይህ አዲሱ ፍጥረት ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደተባለ የዚህ የአዲስ ሰው ፍጥረት የአዲሱ ማንነት ቋንቋ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሰማይ መንግስት ቋንቋ ነው። ለምሳሌ አንድ ሰው ለትምህርት፣ ለሥራ ወይ ህይወቱን ለመቀየር ሊሆን ይችላል። በኤኒ ሚንስ አገር ቢቀይር አይደል? አገር ቢቀይር ለምሳሌ እንበለውና ቻይና ብትሄዱ ለቢዝነስ ሊሆን ይችላል፣ ለሥራ ሊሆን ይችላል። እዛ ሀገር ላይ ለመግባባት፣ ነገሮችን ለማፍጠን፣ ነገሮችን ለማሳካት የዛን ቋንቋ ትማራላችሁ? ትማራላችሁ። ለምን? በደንብ ለመግባባት። አያችሁ፣ አንድ አገር አንድ መንግስት የሚያሰኘው ነገር አለ። አንድ ጂኦግራፊካል የሆነ ሎኬሽን ያስፈልገዋል። ካርታ አለ አይደል? የኢትዮጵያ ካርታ አለ፣ የቻይና ካርታ አለ፣ የህንድ ካርታ አለ፣ የእንግሊዝም አለ። ሌላ ህዝብ ያስፈልገዋል። አንድ አገር እንዲባል፣ አንድ ነገር መንግስት እንዲባል። ሌላው ባህል ያስፈልገዋል። አለባበሱ ሊሆን ይችላል፣ ንግግሩ ሊሆን ይችላል። ሌላኛው ቋንቋ ያስፈልገዋል። የሰማችሁ ነው። ቋንቋ ያስፈልገዋል። ሌላው ህግ ያስፈልገዋል። ሌላው ሚሊታሪ ወይ ደግሞ ወታደር ያስፈልገዋል። ሌላው ኢኮኖሚክ ሲስተም ያስፈልገዋል እና የተለያየ ነገር ያስፈልገዋል። ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። ስለዚህ አንድ አገር ቋንቋ ካለው የኛ ደግሞ አገራችን በሰማይ ነው። አገራችን በሰማይ ነው ሲባል እንደ ክርስቲያን ንቃተ ህሊናው መግባት ያለባችሁ ወደ ጌታ ስንሄድ የምንሄድበት አይደለም። አገራችሁ በሰማይ ነው ካለ አሁን ያለው በሰማይ ነው። በክርስቶስ ኢየሱስ በአብ ቀኝ ተቀምጠሃል። አሁን ያለው የት ነው? በሰማይ ነው። ለዛ ነው ኢየሱስ ጌታ ነው። ዕብራውያን ምዕራፍ 12 ላይ ሄዱልኝ። ዕብራውያን ምዕራፍ 12 ላይ ሄዱልኝ። የሰማያዊ የሀገራችሁ ቋንቋ እንደሆነ መናገር ስላለብኝ ማስረዳት ስላለብኝ ክብር ለኢየሱስ ይሁን። ዕብራውያን ምዕራፍ 12 ቁጥር 22 ላይ ሄዱልኝ። ነገር ግን ይላል ዕብራውያን ምዕራፍ 12 ቁጥር 22
ነገር ግን ወደ ጽዮን ተራራ እየሰማችሁ ነው። ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡ ወደ አእላፋት መላእክት በሰማይ ወደ ተጻፈ ወደ በኩራት ማኅበር የሁሉም ዳኛ ወደሚሆነው ወደ እግዚአብሔር ፍጹማን ወደሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ከአቤልም ደም ይልቅ የሚሻል ወደሚናገረው ወደ መርጨት ደም ደርሳችኋል። ስለዚህ ቁጥር 22 ልድገምላችሁ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ዕብራውያን ምዕራፍ 12 ቁጥር 22 ትደርሳላችሁ ነው የሚለው። ደርሳችኋል አሁን። ስለዚህ ይሄን ሐዋርያው ጳውሎስ ጻፈው ተብሎ ይታመናል። ሌላም ሰው ጻፈው ተብሎ ይታመናል። ጳውሎስ ጻፈው ብዬ ግን አምናለሁ። ይህ መልእክት ሲጻፍ ወደ ዕብራውያን ሰዎች እነዚህ የዕብራውያን የሚጻፍላቸው መልእክት ወደ ጌታ ሄደዋል። ደብዳቤው የተጻፈው ወደ ሰማይ ነው። በሕይወት ወዳሉ አማኝ ወደሆኑ ዳግም ወደ ተወለዱ ሰዎች ደብዳቤ የሚጻፈው። ስለዚህ እዚህ ምድር ላይ ያለውን ሰው ጽዮን ወደሚባለው ከተማ ወደ ሰማያዊቱ ከተማ ደርሰሃል ካልከው እዚህ ያለ ደርሷል ማለት ነው። መንፈሳዊ ንግግር ነው። ያ ማለት በአብ ቀኝ ተሰውረሃል እንደሚለው ኦልሬዲ ልብህ ወይ ማንነትህ መንፈሳዊ ማንነትህ ሰማይ ነው ያለው። ለዛ ነው መልአክ የምታዩት። አዎ ለዛ ነው ሰው በህልሙ መልአክ ያያል አይደል? ለዛ ነው ህልምን የምታዩት። ለዛ ነው ወደ ቅዱሳን መናፍስት ይላል። ሰው ለምሳሌ ሙሴን ማየት ይችላል በህልሙ። አይኑ ከተከፈተ ጠልቆ ማየት ይችላል። መንፈሳዊ አደጋገር ግን ያከበደው ሃይማኖት ነው። ከሃይማኖት እይታ ውጡ። ጽዮን ወደምትባለው ክብር ለኢየሱስ ይሁን። ወደ ሰማያዊት ወደ ተራራ ወደ በኩራት ማኅበር ይላል። የሁሉ ዳኛ ወደሚሆነው ወደ እግዚአብሔር ፍጹማን ወደሆኑ ወደ ጻድቃን መንፈሶች። ልክ ጌታ ኢየሱስ በዛ ተራራ ላይ መልኩ እንደሚያበራ ተቀይሮ ሙሴንና ኤልያስን እንዳየ ማለት ነው። ኢየሱስ ክርስቶስ ያድናል። ይህ ነው ክርስትና። ገደብ አታስቀምጡ ማንነታችሁ ላይ። ገደብ አታስቀምጡ የልጅነት ስልጣናችሁ ላይ። ገደብ አታስቀምጡ። ክርስትና ማለት ይሄ ነው። ይህን የጠቀስኩበት ምክንያት እናንተ ከሰማያዊቱ ጽዮን የሆናችሁ ናችሁ። ያ ማለት ሰማያዊ መንግስት ውስጥ አላችሁ ማለት ነው። አንድ መንግስት ቋንቋ እንዳለ ሁሉ የኛ አንዱ ቋንቋ በኢየሱስ ስም ኃይል ልሳን ይባላል። ሰው በመንፈስ ቅዱስ ሲነካ፣ በመንፈስ ቅዱስ ሲሞላ በልሳን ይነካል። ፍላጎታችሁ ነው። ጌታ ሰጥቶታል። ማርቆስ ምዕራፍ 16 ላይ ብያችኋለሁ ቅድም። ፓኬጅ አድርጎ ሰጥቷል። አጋንንትን ታስወጣላችሁ፣ በአዲስ ቋንቋ ትናገራላችሁ፣ እባቡንም ለምሳሌ ትይዛላችሁ፣ በታመሙ ላይ ድሆች ላይ ትጭናላችሁ፣ ይፈወሳሉ ብሏል። ስለዚህ አይ እኔ ፈውስ ኦኬ ፈውስን እቀበላለሁ፣ ልሳን ይቅርብኝ፣ አጋንንት ማስወጣት ይቅርብኝ ብካላችሁ ኦኬ እንደ ፓኬጅ አነሳችሁ፣ ስትፈውሱ ትኖራላችሁ፣ ልሳን ሊኖራችሁ ይችላል። አጋንንት ሳታስወጡ ልትሄዱ ትችላላችሁ። ኢሴ ፓኬጅ ጥቅልል ነው። ኢየሱስ ያድናል። ዛሬ መንፈስ ቅዱስ ኃይሉን በእኛ ላይ ያስቀምጣል፣ ሞገሱን ያስቀምጣል። ክብር ለኢየሱስ ይሁን። ልሳን የምንሞክረው ነገር አይደለም። አሁን ከእናንተ አቅም ውጭ እንደሆነ እንድታውቁ ፈልጋለሁ። በእናንተ ሙከራ ልሳን አትናገሩ። በእናንተ ሙከራ ልሳንን አልጸልዩ። ኢየሱስ ጌታ ነው። መንፈስ ቅዱስ በእናንተ ይቃትታል፣ ይሞላችኋል። አያችሁ፣ በእኛ ሙከራ አይደለም፣ የሆነው ማንነታችን ነው። ልጅ ለምሳሌ ይወለዳል አይደል? እንደተወለደ ልጅ እንደተወለደ ወዲያው የእናቱን ጡት ፍለጋ ብሎ ይፈልጋል። ጡት እንዳለ ያውቃል፣ ወተት እንዳለ ያውቃል? አያውቅም። ወዲያው ፈልጎ ያገኘዋል። ተፈጥሮ ነው ማለት ነው። በልሳን መናገር መንፈሳዊ ማንነታችሁ ከሆነ ነገር መጥቶ ጉብ የሚልባችሁ አይደለም። ውስጣችሁ አለ፣ ውስጣችሁ አለ። ወደ ውስጥ እዩ። ማንም ይላል ክብር ለኢየሱስ ይሁን፣ ከኢየሱስ ጋር የሚተባበር አንድ መንፈስ ይሆናል። ያ ማለት መንፈሳችሁ ላይ መንፈስ ቅዱስ አለ፣ ኢየሱስ አለ፣ አብ አለ። ስለዚህ መንፈስ ቅዱስ አንድ ይሁን። እናንተ ብቻ አሁን ነፍሳችሁ ፍቀዱለት። ለምን መሰላችሁ? ብዙ ጊዜ አልተናገርኩም በእኔ እንደው ልሳን እናገር ይሆን ትላላችሁ። እዚህ ውስጥ ፍርሃት አለ፣ እዚህ ውስጥ አልችልም ማለት አለ። እችላለሁ ነው መንፈስ ቅዱስ በእኔ እናገር ነው። የልጅነት መብቴ ነው። ክብር ለኢየሱስ ይሁን። ልሳን ተምረን የምንሞላው አይደለም፣ ተምረን የምናገኘው አይደለም፣ በመንፈስ የምንሞላው ነው እንጂ
በመንፈስ የምንቀበለው ነው እንጂ ተምረን ማለት ይሄ ምድራዊ ወይ ደግሞ ይሄ ስጋ ወይ ደግሞ ይሄ ነፍስ ዕውቀት። ለምሳሌ አንድ ሰው ቻይንኛ ለመማር 2 ዓመት ሊፈጅበት ይችላል አይደል? በግማሽ ቀን ቻይንኛ የሚችል የለም። መንፈስ ቅዱስ ግን በእናንተ ላይ በወደቀ ጊዜ ሃሌሉያ፣ በወደቀ ጊዜ ወዲያው የምትሞሉት ወዲያው የሚያገኛችሁ ወዲያው። ኢየሱስ ጌታ ነው። ለዛ ነው ሐዋርያት ሥራ ላይ እንደ እሳትም የተከፋፈለ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስንም ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር። ወዲያው። አሁን መልሱ፣ አሁን መልሱ። ይህን ቃል ሳንጨርስ እግዚአብሔር መንፈስ ይነካችኋል። ልሳንን መናገር ትችላላችሁ። እስኪ የማትናገሩ እጃችሁን አሳዩ። በኋላ እንጸልያለን። የማትናገሩ አሳዩ፣ አትፍሩ። የማትናገሩ ሁላችሁም ለልሳን አለ፣ እንጸልያለን። ክብር ለኢየሱስ ይሁን። ያላችሁ ደግሞ ዳይቨርስ ካይንድ ስለሚል ልዩ ልዩ ልሳን ስለሚል ሌላ የልሳን ዳይሜንሽን ውስጥ እንገባለን። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔር ቃል ቸርች ውስጥ ስትሰሙ ሰው በልሳን በተለያየ ነገር መሞላት ይችላል እና የሆነ እጅ በመጫ ሊሆን ይችላል። እንዲሁ ግን አምልኮ ሰዓት ላይ ሊያገኛችሁ ይችላል። ማንነታችሁን የሚቀሰቅሰው እዚህ ጋር ነው የሚነካችሁ። ቃል ስትሰሙ ሊነካችሁ ይችላል። ለዛ ነው ሐዋርያት ሥራ ምዕራፍ 10 ላይ በደንብ ተከታተሉ። ዛሬ አንዳችን ድንቅ ነገር ያደርጋል። ጌታ ሕይወታችንን ሊያፈጥንና በጣም ሊያፈጥን ስለፈለገ ነው ቃል እየሰጠን ያለው። ሐዋርያት ሥራ ምዕራፍ 10 ላይ ታሪኩን ባጭሩ ለመናገር አንድ ቆርኔሌዎስ የሚባል ሰው ነበር። ይህ ቆርኔሌዎስ ሮማዊ ነው፣ ይጸልያል። ስለዚህ በሚጸልይ ሰዓት ምጽዋትንም ይሰጣል፣ ይጸልያል። የእግዚአብሔር መልአክ ተገለጠለት መዳን ወደ ቤቱ እንዲሆን። መልአክ ወንጌል መስበክ ስለማይችል በመጨረሻው ዘመን ዮሐንስ ራእይ ላይ ተጽፏል። አሁን ግን መስበክ ስለማይችል ቃሉን የሚሰብክለትን ሐዋርያ እንዲመጣ ሐዋርያው ጴጥሮስ እንዲመጣ ልኮ እንዲያስመጣው ይናገራል ባጭሩ ማለት ነው። ከዛ ጴጥሮስም መጣ ገባ። ወደ አሕዛብ አልሄድም የሚል እሳቤ ስለነበረው እንዲሄድ ጌታ ራእይ አሳየው። ሄደ፣ በዛ ቤት ገባ፣ ተቀበሉት። ከዛ ቁጥር 44 እስከ 46 ላንብብላችሁ። ቁጥር 44 ላይ ጴጥሮስም ይህን ነገር ገና ሲናገር ሃሌሉያ። ሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰማው ሁሉ ላይ መንፈስ ቅዱስ ወረደ። መንፈስ ቅዱስ ቃሉን የሚያጸና ስለሆነ፣ ቃሉና ኢየሱስ አንድ ስለሆኑ፣ ቃሉን የሚያጸና ስለሆነ ከኔ የሰማችሁን ይነግራችኋል ስላለ ኢየሱስ ጌታ ነው። መንፈስ ቅዱስ ወረደ። ከጴጥሮስ ጋር የመጡ ሁሉ ከተገረዙ ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። እንዴት በአሕዛብ ላይ እንዴት በማያምን ላይ መንፈስ ቅዱስ ወረደ? ያድናል ኢየሱስ። ከዛስ በልሳኖች በደንብ ስሙ፣ በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋልና። አያችሁ፣ ጴጥሮስ ክብር ለኢየሱስ ይሁን። ጴጥሮስ በዛ ስፍራ የእግዚአብሔርን ቃል ሲናገር ከላይ ስታነቡት ስለ ጌታ ኢየሱስ ከብሉይ ኪዳን ጀምሮ ሲመሰክርላቸው እናያለን። ከመሰከረላቸው በኋላ ቃሉን በሰሙ ሁሉ ላይ መንፈስ ቅዱስ ወረደ። ልክ መንፈስ ቅዱስ ሞገዱ አንዱ ምልክት የሚታወቀው በልሳኖች መናገር ጀመሩ። ልክ እነ ጴጥሮስ ላይ በሐዋርያት ሥራ ምዕራፍ 2 ላይ እንዳጋጠመው መንፈስ ቅዱስ በእነሱ ላይ መጣ። ልሳኖችን መናገር እንደጀመሩ በቆርኔሌዎስና በቆርኔሌዎስ ቤተሰብ ሁሉ ላይ ቃሉን በሰሙ ሁሉ ላይ መንፈስ ቅዱስ ወረደባቸው። ከዛ ልሳኖችን መናገር ጀመሩ፣ እግዚአብሔርን የሚያመሰግኑ ጀመሩ። ክብር ለኢየሱስ ይሁን። አያችሁ፣ አንደኛው የምንሞላው ልባችንን ከፍተን ተጠምተን ቃሉን ስንሰማ መንፈስ ቅዱስ ያገኘናል። ገና እጅ ተጭኖ ወይ የሆነ ነገር ፕሮሰሱን አታግዝሙት። የጥማታችሁ ያህል ያገኛችኋል። ሃሌሉያ ሃሌሉያ። አሁንም ካላችሁ በልሳኖቻችሁ ጸልዩ። አትፈሩ፣ ፕሊዝ አትፈሩ። ክርስትና ለሰው የምንኖረው ሳይሆን ለኢየሱስ የምንኖረው ነው። ኦኬ፣ አንዱ ሰውን መፍራት ወጥመድ ነው ይላል የእግዚአብሔር ቃል። በኋላ እናየዋለን። ሰው ልሳን እንዳይናገር ከሚከለክሉ ነገሮች ሰውን መፍራት ምንድነው? ወጥመድ ነው። ወጥመድ ነው። በክርስትና ሕይወት ሰውን እንደ እግዚአብሔር ቃል ውደዱ፣ ከፍቅር ውጪ ሌላ ዕዳ ስለሌለብን ሰውን በፍጹም ፍቅር ውደዱት። ክርስቶስ እንደወደዳችሁ ውደዱት፣ አክብሩት። የወደድከውንና ያከበርከውን ወንጌል ስለምትመሰክርለት ከዛ ውጪ አትፍሩት። ሰውን መፍራት ወጥመድ ነው።
ሰው ለምሳሌ ቸርች ውስጥ ገብቶ በልሳን ብጸልይ ሰው ምን ይለኛል? ቃሉ ነው በኋላ እናየዋለን። በተለይ ቆሮንቶስ ላይ ምዕራፍ 1 ቆሮንቶስ 1 ምዕራፍ 14 ላይ ሐዋርያ ጳውሎስ በደንብ ያስተምራል ስለ ልሳኖች። ኢየሱስ ጌታ ካላችሁ ጸልዩ። ታክሲ ስትሄዱ ቀስ ብላችሁ ጸልዩ። አሁን ሰው ይሰናከላል አትበሉ። ሁሉም አውቋል። ኮንቴክስቹዋሊ ነግራችኋለሁ ቆሮንቶስ ላይ የጻፈበትን ምክንያት። ያኔ ክርስትና ጅማሬ ስለነበር ነው። አሁን ማንም ያውቃል በልሳን እንደምንጸልይ። እንደውም ይቀልዱብናል። ባዳባዳዳ ይላሉ እያሉ አይደል? ያውቃሉ። ስለዚህ አይሰናከልም። በአንተ ወገዲ አውቋል። ከተሰናከለም ጌታ ይረዳዋል፣ ይመልሰዋል። በእናንተ አቅም ሰው አይድንም። ባይደው ብዙ ጊዜ ሰው እንለዋለሁ። ሰው እንዳይሰናከል ይላል። ግድ የለም አንተ እንደ እግዚአብሔር ቃል ነው። አንተ አይደለም ሰውን የምትስበው፣ አብ ነው እንዲድን የሚልከው። በአንተ አይደለም የሚሰናከለው። እንደ እግዚአብሔር ቃል ስርዓት ያዝ። እንደ እግዚአብሔር ቃል ማለት ሰው እንዳይሰናከል፣ በመንፈሳዊ ነገር ሰው እንዳይሰናከል ብለህ አትጨናነቅ። ሰው የሚሰናከለው አማኝ ነኝ ያለው ሰው ለምሳሌ መጠጥ ቤት ቢገባ ወይ መንገድ ላይ የሆነ ነገር ሲያደርግ ቢታይ፣ ሲሰርቅ ማጅራ ሲመታ ቢታይ አዎ ያሰናክላል። እንዴ አማኝ ነኝ ያለው ሰው እንደ እግዚአብሔር ቃል ያልሆነ ይላል። መንፈሳዊ ልምምድ በማድረጋችሁ ግን የሚሰናከል ካለ ግድ የለም ጌታ ልቡን ይመልሰዋል። ሁኑት። ለሰው እንዳትኖሩ ለኢየሱስ ነው። መንፈስ ቅዱስን በነፃነት በቃ ሁኑት። ኢየሱስ ያድናል። መንገድ ላይ ተንከባለል ካለ መንፈስ ቅዱስ ተንከባለል። ከልቤ እኮ ነው የምልህ። መንፈስ ቅዱስ ዝለል ካለ ዝለል። አስፋልት ላይ ሃሌሉያ በል ካለ በል። ሰውን መፍራት በኢየሱስ ስም ኃይል የተሰበረ ነው። የትኛውም ነቢይ ሰውን ሲፈራ እናይ። ሐዋርያት ሥራ ላይ ምዕራፍ 2 ላይ ሙሉን አንብቡት ገብታችሁ። ይሄ መንፈስ ቅዱስ ከሞላባቸው ልሳን መናገር በጀመሩ ጊዜ ይላል። ክብር ለኢየሱስ ይሁን። ወደ ከተማው ነው የወጡት። ሃሌሉያ! ወደ ከተማ ነው የወጡት። ስለዚህ እዛ የነበሩ የተለያዩ ሰዎች ከግሪክም የመጡ ከሊቢያም የመጡ ይላል። እንዴ እነዚህ ሰዎች በዚህ ሰዓት ጠጥተው ነው ወይ? አዎ ጠጥተን ሊያስብል ይችላል። በልሳን መናገር ይቀጥል። ሐዋርያት ያደረጉትን ነው የምከተለው። ነው ቴዎሎጂያን የነገረኝን አላደርግም። ኢየሱስ ጌታ። ያ እንደ እግዚአብሔር ቃል ጋር ማይስማማ ቴዎሎጂ አልቀበልም። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ሰውን መፍራት ወጥመድ ነው። ሐዋርያት በነፃነት አድርገውታል። ብሉይ ኪዳን ላይ ለምሳሌ አንድ ነገር ልንገራችሁ። ብሉይ ኪዳን ላይ ኢሳይያስ እንዳለ ብዙ ጊዜ ሰው ነቢይ መሆን ሐዋርያ መሆን ሲፈልግ ኮንሲኩዌንሱ አለው። እንደ እግዚአብሔር ድምፅ መሄድ አደጋ ነው እና አለው ኢሳይያስ እንዳለው ከዚህ በኋላ 3 ዓመት ራቁትህን አለ በከተማው ራቁትህን እንዳትለብስ ትሄዳለህ አለ። አነብላችኋለሁ። ከዛ ለምን አለ እንደዚሁ ሕዝቤ ትቶኛል፣ ራቁቱን ነው። ተገዳችሁ። ስለዚህ አንድ የከበረ ነቢይ እነ ኦዚያንን የሚያውቅ የነበረ ነቢይ ኪሩብና የእግዚአብሔርን ኢየሱስ ጌታ ነው ዙፋን ያየ ነቢይ ራቁቱን እንዲሄድ። እሺ አሁን አንድ የምታከብሩት የምትወዱት የእግዚአብሔር ሰው አስቡልኝ። ከተማ ላይ ራቁቱን ብታዩት ምን ሆኗል የምትሉት? አርዷል የምትሉት። እሱ ግን ቃል እየፈጸመ ነው ይችላል። መንፈስ ቅዱስ ግን ደግ ስለሆነ በአዲስ ኪዳን ይህን ያህል ነገር ያዛል ብዬ አላስብም። ያኔ ምልክታዊ ትንቢት ስለሆነ ነው። አሁን ራቁትን ሂድ እንደማይል አውቃለሁ። ለምን ጀንትል ነው መንፈስ ቅዱስ ያደርጋል ማለት አይደለም። ግን እንደ ሐዋርያት ሥራ ክብር ለኢየሱስ ይሁን በልሳን ወጥተው በአደባባይ ማለት ከነበረባቸው ከገፋህ መንፈስ ቅዱስ በል ሐዋርያው ጴጥሮስ ብሏል። ያድናል ኢየሱስ። ሰውን መፍራት ምንድን ነው? ወጥመድ ነው። እግዚአብሔርን ማክበር በረከት ነው። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔርን ቃል በቆርኔሌዎስ ቤት በተሰማ ጊዜ መንፈስ ቅዱስ ምን አለባቸው? ሞላባቸው። ሃሌሉያ። ሌላኛው ክብር ለኢየሱስ ሲሆን እጅ በመጫን ወይ ደግሞ ሐዋርያት ሥራ ምዕራፍ 19 ላይ እናያለን። ሐዋርያት ሥራ ምዕራፍ 19 ላይ ሐዋርያው ጳውሎስ ሃሌሉያ፣ በጣም ደስ የሚለኝ ቃል ነው። ሐዋርያት ሥራ ምዕራፍ 19 ላይ አንብብላችሁ። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። ወደ ኤፌሶን ምን አለ? መጣ። አንዳንድ ደቀ መዛሙርትንም አገኘ። ኢየሱስ ጌታ። ጴጥሮስ አሁን ጳውሎስ ነው እዚህ ጋር ይሁልኝ። የድሮ ክርስትና አሁን እኮ እንደዚህ የለም። አንዳንድ ደቀ መዛሙርት አገኘ። ጳውሎስ በኤፌሶን ሲያልፍ ምን አላቸው? ሰላም ካለ በኋላ እንዴት ነህ? ሰላም ነው፣ ሕይወት መልካም ካለ በኋላ ባመናችሁ ጊዜ አይዶኖ ያለም አይመስለኝም አገኘ ስለሚል ያው ሰላም ብሏቸዋል ብዬ አስቤ ነው። ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁን አላቸው።
የድሮ ሐዋርያት የድሮ አማኝ ስትገናኝ ሰላም ነው እንዴት ነህ መንፈስ ቅዱስ ተቀብለሃል? ይሄ ነው ጥያቄያቸው። ሰላም ነው እንዴት ነህ መንፈስ ቅዱስ ተቀብለሃል? ይሄ ሐሳባቸው እንዴት ነህ ሰላም ነው መንፈስ ቅዱስ ተቀብለሃል? ኢየሱስ ያድናል። የድሮ ሐዋርያ ጳውሎስ ቢመጣ አሁን ሲያገኘ የቸርች ነህ አይደለም ምንድነው አይደለም ባመንክ ጊዜ ይልሃል መንፈስ ቅዱስ ተቀብለሃል? ይሄ ነው ጥያቄያቸው። ለምን ያለ መንፈስ ቅዱስ ክርስትና በዛ ሰዓት ከባድ እንደሆነ ሮም የሚባለው መንግስት እየያዘ ከአንበሳ ጋር እንደሚያታገል ያውቃሉ። ድል የምትነሳው በመንፈስ ቅዱስ ብቻ እንደሆነ ያውቃሉ። ስለዚህ እነሱ ምን አላቸው? አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም ማለት። እነዚህ የዋሆች ናቸው፣ አልተነገራቸው። እንኪያስ በምን ተጠመቃችሁ? በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስ ከነሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህን በሰሙ ጊዜ በጌታ ኢየሱስ ተጠመቁ፣ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው። ሃሌሉያ ሃሌሉያ። ጋሉ ስለ መንፈስ ቅዱስ ሲነገራችሁ ጋሉ ይኮ ያሽዋል። ሃሌሉያ። መንፈስ ቅዱስ ምን አለ? ወረደባቸው። በልሳንም ተናገሩ፣ ትንቢትም ተናገሩ። አያችሁ፣ መንፈስ ቅዱስ ሲወርድ አንዱ ምልክት የሚያደርገው በልሳን ይናገራል። በልሳን ይናገራል። ኢየሱስ ያድናል። በልሳን ያናገራቸዋል። ትንቢትን እንድትናገሩ ያደርጋቸዋል። ኢየሱስ ጌታ ነው። ስለዚህ የጳውሎስ ጥያቄ መንፈስ ቅዱስ ተቀበላቸው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ውስጣችሁ እሳት መቃጠል አለበት። ሰው ስለ መንፈስ ቅዱስ ሲሰማ ንቅጥቅጥ ማለት አለበት። ከልቤ እኮ ነው የምላችሁ። የሆነ ነገር ይሄ ሃይማኖት ያደረገውን ነገር በኢየሱስ ስም ይሰበር። ምንም ይሄ የመንፈስ ቅዱስን ኃይል፣ የመንፈስ ቅዱስን ረሃብ፣ የመንፈስ ቅዱስን ጥማት ሃይማኖት ያደረገ በኢየሱስ ስም ይሰበር። ኢየሱስ ጌታ ነው። የሆነ ነገር ሊያቃጥላችሁ ይገባል። የሆነ ነገር ሊቀሰቀሳችሁ ይገባል። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። አያችሁ፣ ልሳን ክብር ለጌታ ይሁን። ተናገሩ ይላል። ኢየሱስ ጌታ ነው። ልሳን መናገር ሌላኛው ደግሞ ክብር ለኢየሱስ ይሁን ስጦታ ነው። ስጦታ በልሱ ስጦታ። እዚህ ጋር አንድ ነገር ላስረዳችሁ የምፈልገው ልሳን መናገር አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ስለ መንፈስ ቅዱስ ቁጥር ምዕራፍ 1 ምዕራፍ 12 ስለ መንፈስ ቅዱስ ስጦታ ይናገራል። ስጦታ ከስጦታዎቹ አንዱ ልሳን። እዚህ ጋር ያዙልኝ፣ ከስጦታዎች አንድ። ስለዚህ አንደኛው ልሳን በደንብ ይሉኝ፣ አንደኛው ልሳን ዳግም ሲወለድ ሰው ጥቅልሎ ነው የሚሰጠው ልሳን። የአዲስ ፍጥረት ማንነት ማለት ነው። ልክ ጳውሎስ እጁን ሲጭንባቸው የወደቀው ማለት ነው። ወይ ደግሞ ጌታ ኢየሱስ ማርቆስ ምዕራፍ 16 ላይ አዲስ ቋንቋ ትናገራላችሁ። አዳዲስ አላለም። አዲስ ቋንቋ የሰማይ ዜግነትን መብት ስለሆነ ትናገራለህ። ግን ከመናገር አልፎ ደግሞ እልፍ ያላል። ልክ ያ ነገር ሲሰፋ ማለት ነው። ኢየሱስ ጌታ ነው። ለምሳሌ እጃችሁ ትስተናላችሁ ትፈውሳላችሁ አላል። ከዛ ደግሞ ምዕራፍ 12 አንደኛ ቆሮንቶስ ላይ ስጦታ የሆነና የፈውስ ስጦታ ይላል። ሰፍቶ ይመጣል ማለት ነው። አንዳንድ የሆነ የተሰበረ አጥንት እንደመቅጠም ማለት ነው። እግር የሌለው ተቆረጠውን እንደመቀጠል ማለት ነው። this is a gift። ኢየሱስ ያድናል። ምዕራፍ 12 ላይ ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 12 ላይ ሃሌሉያ። ቀጥታ ወደ ጸሎት እንገባለን ጨርሰን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ቁጥር 10 ላይ ምን ይላል? አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በደንብ ያዙልኝ፣ ለአንዱም በልዩ አይነት ልሳን መናገር። አያችሁ፣ ዳይቨርስ ካይንድ ኦፍ ታንግ ነው የሚለው። የተለያየ ልሳን ዳይሜንሽኑን እየቀየረ ይቀያየራል ማለት ነው። ከዛስ ለአንዱ ደግሞ በልሳኖች የተነገረውን መተርጎም ይሰጠዋል። አሁን እንደ ዳግም እንደተወለደ ክርስቲያን የምትቀበሉ ልሳን አለ። ወደ ጽድቅ ስትወጣ ስታሳድገው የተለያየ ይሆናል። ልዩ አይነት የተለያየ ይሆናል። የያዛችሁ ነው። የተለያየ ይሆናል። ይህን የተለያየውን ደግሞ ሰምቶ የሚተረጉም አለ ማለት ነው። የተለያየ ሲል ለምሳሌ የተለያየ ሲል ሐዋርያት ሥራ ምዕራፍ 2 ላይ የተገለጠው
በተለያየ ቋንቋ ይሄኮ የከለ ሀገር እነዚህ አይሁዶች ናቸው። ለምሳሌ አንድ ሰው ልክ እንደዚህ አይነት ስጦታ እነሱ ስጦታ ነው ደቀ ስጦታ ሲመጣ አንድ ሰው ቻይንኛ ሊናገር ይችላል። ሳያውቀው ቻኪንቾ ቻምፓቺንቻ ይላል ቻይና ማለት። ከዛ ቻይኖቹ ወንጌል ይሰማሉ። ይዛችሁኛ ወንጌል ይሰማሉ። ከዛ ይሄኛውን ደግሞ ድንገት መተርጎም ያለበት ያን ሰምቶ ይናገራል። ከእግዚአብሔር ጋር ደግሞ በኋላ እናየዋለን። ከእግዚአብሔር ጋር ሚስጥርን ያወራል ይላል። ያ ደግሞ ያን ሚስጥር ለምሳሌ ላተረጉሙ ይችላል። ሚስጥር አይተረጉሙ። ያ ሰው ሲጸልይ በሃዲ ክለባ ሀደንታ በራዛ ሲል እሱም ትርጉምን አያውቀውም። መንፈሱ ግን ልቡ ከእግዚአብሔር ጋር ሚስጥር ይነጋገራል። ስለዚህ 3-4 አይነት ሆነ ማለት ነው። ልሳን ሲባል አንድ ብቻ አትጠብቁ። ኢየሱስ ያድን። ክብር ሁሉ ለኢየሱስ ይሁን። አቱም ልሳን ኃይል አለው። አንድ ምስክርነት አንድ እግዚአብሔር ሰው ባለሳሳት ፓስተር ሙቾ መሰለኝ ብቻ አንድ እግዚአብሔር ሰው ለአንድ አገልግሎት የሆነ ሀገር ሄደው ማታ ሆቴል ይዘዋል። ከአገልግሎት በኋላ ደክሟቸዋል። ሊተኙ ሲሉ ጌታ ጸልይ፣ ተነሳ ጸልይ፣ ደክሞኛል ጸልይ። እሺ በልሳን ጸልይ። በመንፈስ መጸለይ የሚባለው ባይደወይ መጽሐፍ ቅዱስ ሐዋርያ ጳውሎስ የጻፈው ስለ ልሳን መጸለይ አብዛኛው። ከዛ ባዲካ ሌብሬዶስ ተካባያ ይጸልያሉ። መንፈስ ቅዱስ ነው እስኪላቸው ወይ ደግሞ በቃ እስኪላቸው ጸልየው ተኙ። ከዛ ጠዋት ላይ መጣና ከጎን ያለው አንኳኳ። ከፈቱ። ደህና ነህ? ማታ እንዴት አውቀህ ነው በአገሬ ቋንቋ ያናገርከኝ? ለካ ያ ሰው ዲፕረስድ ሆኗል። ራሱን ሊያጠፋ ነው። የተለያየ ነገር ሆኗል። በአገሬ ቋንቋ የኔ ያለውበትን ኬዝ ስሜን እየነገርክ ያለውበትን ኬዝ እየነገርክ እግዚአብሔር አለ ይሄን ነገር ተው ብለህ ከዛ ደግሞ እንደ ያልከኝና ምንድነው የት ነው የምታቀኝ አለ። እኔ አይ ቲንክ ኢት ዋዝ ስፓኒሽኛ ነው የተናገሩት። አያችሁ ይሄ በዛ ሰው ቋንቋ ያንን ክብር ለኢየሱስ ይሁን ያንን ሰው መንፈስ ቅዱስ አዳነ ማለት ነው። ኖ ብለው ቢተኙ ሜቢ ራሱን ያጠፋል። ክብር ለኢየሱስ ይሁን። አንድ እግዚአብሔር ሰው አሁን ኤግዛክት ስሙ ጠፋብኝ፣ እንደውም አብሻ ነው የሚባለው ጃፓን ሀገር ሄደው በልሳን ወንጌል ሰብከዋል። አሜዚንግ እኮ የመንፈስ ቅዱስ ስጦታ አታቀሉት። ዋኪታ ወይስ ምናምን ሲል ኢየሱስ ያድናል አንተ ያለበት ኬዝ እያሉ እሳቸው የሚሉትን አያውቁም። መንፈስ ቅዱስ ግን በእሳቸው ውስጥ እያለፈ ምን ይል ነበር? ይመሰክር ነበር። ኢየሱስ ያድናል። ይህ ሐዋርያት ሥራ ላይ በተለያየ እንዴት የኛን ሀገር ቋንቋ ቻሉ እስኪባል ድረስ የተገለጠባቸው ማለት ነው። ኢየሱስ ጌታ። ሌላኛው ክብር ለኢየሱስ ይሁን ልዩ ልሳን ብሏል አይደል? አንደኛው ስንወለድ የተቀበልነው እንደ ስጦታ ሆኖ የመጣው ለምሳሌ አንደኛ ቆሮንቶስ ምዕራፍ 13 ስታነቡ ስለ ፍቅር ነው የምናውቀው አይደል? ፍቅር እንደዚህ ፍቅር ይታገሳል። ፍቅር መጀመሪያ ላይ ግን በመላእክት ልሳን እንኳን ምን ብናገር ያ ማለት ሌላኛው ስጦታ የመላእክት ልሳን ይባላል። ሃሌሉያ። ያ ሰው ጋተኮፍቴ ኤሊፕራሃሲታ ካባራዛታ ያለ ሲያወራ መላእክት ይሰሙታል ማለት ነው። መላእክት አማርኛም ይሰማል፣ ችግር የለም። ኦሮምኛም ይሰማል፣ እንግሊዝኛም ይሰማል፣ ሶማሊኛም ይሰማል። ክብር ለኢየሱስ ይሁን። ትግርኛም ይሰማል፣ ቻይንኛም ይሰማል፣ ችግር የለበትም። በልሳን ሲሆን ግን ዲቫይን የሆነው መለኮታዊ የሆነውን ሚስጥር ምን ይላል? ይቀበልሃል ማለት ነው። ለዛ ነው የእግዚአብሔር ቃል መዝሙር 103 ላይ መዝሙር 103 ቁጥር 20 ላይ ምን ይላል? ቃሉን የምትፈጽሙ ብርቶችና ኃያላን የቃሉንም ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። እዚህ ጋር የሚናገረው ብሉይ ኪዳን ላይ ክብር ለኢየሱስ ይሁን ልሳን የሚባለው ሰማያዊ ቋንቋ መንፈስ ቅዱስ ስላልወረደ ነበር። እዚህ ጋር የሚናገረው በመንፈስ ሆነ ብቻ በመንፈስ ሆነ በአማርኛ ስትጸልይ ቃሉን ሰምተው መላእክት ይንቀሳቀሳሉ። በልሳን ግን በኃይል ስትጸልይ ምን ይሆናል? መላእክት ይንቀሳቀሳሉ። አንድ እግዚአብሔር ሰው ክሩሴድ ከማዘጋጀታችን በፊት አለ እዚህ የለም ውጭ ሀገር ያለ ሰው አገልጋይ ነው፣ በጣም የታወቀ አገልጋይ ነው። በእሱ ክሩሴድ ላይ ክብር ለኢየሱስ ይሁን ጡት የሌላቸው ጡት ይበቅላል፣ የተቆረጠ በካንሰር ክብር ለኢየሱስ ይሁን የተለያየ ኃይል ይገለጣልና ምን ያደርጋል? ከክሩሴድ በፊት አለ መንፈሳዊ ሚስጥር ነው የሚናገረው። ከክሩሴድ በፊት 40 ቀን ጾማለሁ። ስለዚህ የፈውስ መላእክት እንዲያልፉ ጸልያለሁ አለ። ይህን ሁሉም ያደረጉ በልሳን እግዚአብሔር አባት አለ። ለምሳሌ ፓኪስታን ካዘጋጀ ፓኪስታን በሚዘጋጀው ክሩሴድ ላይ በሚመጡ በሺዎች የታመሙ ሰዎች ላይ የፈውስ መላእክት ካሁኑ ያልፉ ዘንድ ለምሳሌ ካንሰር የታመመ ካለ ጉንዱሽ ካለ እንዲበቅል አባቱ በኢየሱስ መጸለያለሁ ብሎ ቃሉን ካወጀ በኋላ በልሳን ይጸልያሉ። እንዲህ ነው የሚጸልየው። ከዛ ዴካ ኤፕሬዶ ሳጋል ያለ ሲጸልይ ያን ቃል የሚሰሙ መላእክት ምን ይሆናሉ? ይንቀሳቀሳሉ።
በዛ ጊዜ እጁን ሲጽን ሲያውጅ ተአምራት ይሆናል። ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። ስለዚህ ሌላኛው የመላእክት ልሳን ወይ ቋንቋ ነው። ይህ መጽሐፍ ቅዱሳዊ ነው። ከየትም አለመጣሁትም። ገብታችሁ የሰጧችሁን ጥቅስ ሁሉ አንዳንድ ነገር ሰይጣን ደፍኖብናል። ለምን? ልሳን መንፈስ ዓለም ላይ ፍጥነት ነው። ከዚህ በፊት እላለሁ ነገር እንዲፈጥን ከፈለጋችሁ፣ አይናችሁ እንዲከፈት ከፈለጋችሁ፣ ትንቢት መናገር ከፈለጋችሁ፣ ራእይን ማየት ከፈለጋችሁ፣ የአፋችሁ ቃል እንዲጸና ከፈለጋችሁ ልሳንን ጸልዩ። አብዛኛው ጸሎታችሁ በልሳን ይሁን። አምልኳችሁ በልሳን ይሁን። አንዱ በዘመናችን የተነሳው ሪቫይቫል፣ ይሄ አዙዛ ስትሪት ሪቫይቫል አፍሪካ አሜሪካዊ የነበረው ያ አገልጋይ ሲሞር የሚባለው ዊሊያም ሲሞር የሚባለው አንዱ ሚስጥር ምንድነው አሉት? በልሳን ይጸልይ። ከቤቱ ጀምሮ በልሳን ይጸልያል። ከዛ ቸርች መጥቶ ፊት ለፊት ይቀመጣል። ፊት ለፊት ይቀመጥና ዶክመንታሪ ማየት ትችላላችሁ። የሆነ ሳጥን ነበረችው። ፕሮባብሊ ያኔ ኦፊስ ስላልነበረው ሊሆን ይችላል። የሆነ ሳጥን እንደ ሊስትሮ አይነት ሳጥን ሰፋ ያለ ጭንቅላት ውስጥ ያስገባታል። ለምን? አቴንሽኑ እንዳይሰረቅ፣ ይሄን እንዳይ ማን መጣ ወይ ሲዘመር እንዳይቆ በዛ ሰዓት ይዘጋና በልሳን ይጸልያል። በእነሱ አገልግሎት ላይ እጅ ያልነበራቸው እጅ ይበቅል ነበር፣ እግር ያልነበራቸው እግር ይበቅል ነበር፣ አይን ያልነበራቸው አይን ይወጣ ነበር። እሱ ብቻውን እንኳን አይደለም፣ ቸርቹ ምዕመን ሁሉ ላይ ይህ ክብር ይገለጥ ነበር። ሕፃናት የዛ ቸርች አባላት ሕፃናት መንገድ ላይ ሲሄዱ አይነ ስውር ሲያዩ ምን ሆነ ነው አይነ እኮ እዚህ እኮ ፈውስ አለ በኢየሱስ ስም ሲሉት አይናቸው ይበራ ነበር። አያችሁ፣ የሪቫይቫሉ አንዱ ምክንያት መንፈስ ቅዱስ ነበረ። የሪቫይቫሉ አንዱ ምክንያት በመንፈስ ቅዱስ መጸለይ ነበረ። ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። ስለዚህ የመላእክት ልሳንም አለ ማለት ነው። ኢየሱስ ጌታ ነው። መስማት አለ፣ መተርጎም አለ፣ በልሳን ማምለክ አለ። ኢየሱስ ጌታ ነው። በልሳን ደግሞ መዋጋት አለ። ለዛ ነው ኤፌሶን ምዕራፍ 6 ላይ ላንብብላችሁ። ኤፌሶን ምዕራፍ 6 ላይ ሙሉ ነው፣ ልሳን ሙሉ ነው። ኢየሱስ ጌታ ነው። መጸለይ አለ፣ ማምለክ አለ፣ በልሳን መዋጋት አለ። ኤፌሶን ምዕራፍ 6 ላይ ሃሌሉያ ሃሌሉያ ከተናገረ በኋላ ከላይ ክፉን ትቃወሙ ዘንድ እንድታደርጉ ዘንድ ካለ በኋላ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። ኦኬ፣ ከላይ መንፈሳዊ ውጊያ ዕቃ ጦር ብሎ አስተማር አይደል? ሲያስተምር መቼም ዕቃ ጦር ልበሱ ሲል ያለ መንፈስ ነው አይደለ? በመንፈስ ሆነ ዕቃ ጦር ልበስ፣ በመንፈስ ሆነ ገስጽ እያለ ነው። ከዛስ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ የለመናችሁ በመጽናት ሁሉ ትጉ። አንዳንዴ በልሳን ደግሞ እየጸለይን የምንዋጋው ጸሎት አለ። እኛ አይደለንም፣ በእኛ ውስጥ መንፈስ ቅዱስ ይቃትታል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሌላኛው በልሳን የሚጸልይ ራሱን ያንጻል። ማነጽ ማለት መገንባት ማለት ነው። ማነጽ ማለት መገንባት ማለት ነው። አንድ ፎቅ ሲገነባ ከስር ፋውንዴሽን አለው። 1 2 የተባለ 60 ፎቅ 80 ፎቅ 100 ፎቅ ወደዚህም ወደዛም አድርገህ ዲዛይኑን እንደምትሰራ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 4 ላይ ሃሌሉያ፣ አንደኛ ቆሮንቶስ ጻፉት። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 4 ላይ ልሳን በመጸለይ ራሱን ያንጻል። የሰው ልጅ ልሳን ሲጸልይ ራሱን ያንጻል። ያ ማለት አንድ ነገር ልንገራችሁ፣ የሚስጥር መንፈሳዊ ሚስጥር ክርስትና ሚስጥር ስለሆነ ያ ክብር ለኢየሱስ ይሁን። ሚስጥሩም የክብር ተስፋ የሆነው ኢየሱስ በእናንተ ውስጥ ነው። ክርስትና ሚስጥር ነው፣ ለብዙዎች የማይገለጥ ነው። ለምሳሌ ፈውስ ውስጣችሁ፣ ልባችሁ፣ መንፈሳችሁ በፈውስ ሻርፕ እንዲሆን ከፈለጋችሁ የፈውስ ጥቅስ እያሰላሰላችሁ በልሳን ጸልዩ። ያኔ ለፈውስ ቅርብ ይሆናል። ይዛችሁኛል? የኃይል ጥቅስ እያሰላሰላችሁ በልሳን ጸልዩ። ያ ማለት ውስጣችሁ ለኃይል ይታነጻል፣ ለኃይል እንዲነሳ ይታነጻል። ውስጣችሁ ለፈውስ እንዲነሳ ይታነጻል። ውስጣችሁ ተአምር ለማድረግ ይታነጻል። በልሳን ሲጸልይ ሰው ምን ይሆናል? ውስጡ ይታነጻል ማለት ነው። ኢየሱስ ጌታ፣ ኢየሱስ ጌታ። ክብር ሁሉ ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 4 ላይ አንደኛ ቆሮንቶስ ምዕራፍ 14ን በደንብ አንብቡት። ምን ይላል? በልሳን ብጸልይ መንፈሴ ጸልያል፣ አእምሮዬ ግን ያለ ፍሬ ይሆናል። እዚህ ጋር ማለት በጣም በልሳን ስንጸልይ አእምሮዬ ክፉ ነገር አያስብም፣ ያለ ፍሬ። የአእምሮ ፍሬ ያልታደሰ አእምሮ ፍሬ ሌላ ነገር ነው አይደል? በልሳን ሲጸልይ ሰው አእምሮ የክርስቶስ አእምሮ እየሆነ ይሄዳል። ኢየሱስ ጌታ።
ለምሳሌ በልሳን ስትጸልዩ አይምሯችሁ የተለያየ ነገር ሊያስብ ይችላል። ብዙ ጊዜ እንደዛ ተመረናል ልጅ ሆነን። ያ ማለት የጠቦት ወይ ደግሞ የግልገል ደረጃ ነው። በግ እየሆናችሁ ስትሄዱ ግን አይምሯችሁ ቃል ያሰላስላል። እዚህ ጋር ለምሳሌ እግዚአብሔር እረኛዬ ነው። ስለ እረኝነት እያሰባችሁ ኤፌል ኤልሆስ ታኪዳ አኪ ብራዳ ካሳ ወይስ ተከለሄሽ ዲን አልበራዛታ ከዛ እረኝነቱ በእናንተ ላይ ይሆናል። ያለ አይምሮ ይሆናል ማለት ልጅ እያለን ያስተማሩ ብቻ በልሳን ጸልይ አይምሮ የፈለገውን ያስብ አይደለም። ልጓም አዘጋጁለት። እንደፈለገ እንዲሄድ አትፍቀዱ። ማን ስለሆነ እንደፈለገ የሚሄደው? ለምሳሌ በልሳን እየጸለይክ ካለቃ ጋር ተጣልተህ ቢሆን አይምሮ ሄዶ ካለቃ ጋር ሲጨቃጨቅ እያሰበ በልሳን ከጸለይክ ሮንግ ነው የሚሆነው። ይዛችሁኛል? አይምሯችሁን ገዝታችሁ አይምሯችሁ የእግዚአብሔር ቃል እያሰላሰለ በልሳን ምን ትላላችሁ? ትጸልያላችሁ ማለት ነው። አይምሮ ግን ያለ ፍሬ ይሆናል ማለት እዚህ ክፉና አያስብም። ኢየሱስ ጌታ ነው። ሐዋርያው ጳውሎስ ሲናገር እዛው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 18 ላይ ከሁላችሁ ይልቅ በልሳኖች እናገራለሁ እግዚአብሔርን አመሰግናለሁ። አያችሁ፣ ምሳሌያችን ሐዋርያቶች ከሆኑ እኔ ኢየሱስን እንደምመስል እኔ ምሰሉ ካለ ሐዋርያው ጳውሎስ ሐዋርያ ጳውሎስን እንኳን ለመምሰል ከፈለግ ከሁሉ አብልጬ እጸልይ ነበር። ያድናል ኢየሱስ። ክብር ሁሉ ለኢየሱስ ይሁን። ኤፌሶን ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ ይላል። አሁን ስለ ልሳን ጥቅሞች እየተናገረ መንፈስ ቅዱስ መሞላት ስትፈልጉ በልሳን ጸልዩ። ቅድም ብያችኋለሁ። ከዚህ በፊት የነበራችሁ ልምምድ ሁሉ ተዉና እንዳዲስ ጀምሩ። ፍጥነት መንፈስ ዓለም ላይ ይሆናል። ፈውስ በኃይል ይበቅላል። ነገራችሁ በልሳን ባለፈው እሑድ የምንማረው ስለ ልሳን ነው ብዬ ነገራችኋለሁ። አንድ እግዚአብሔር ሰው አለ፣ ክብር ለኢየሱስ ይሁን። አይ ቲንክ አሜሪካ ሀገር ያለው አገልጋይ እና እዛ ቸርች ስለ ልሳን አስተማራቸው። በቅርቡ ነው ቪዲዮ አለ። በልሳን ስትጸልዩ ጾማችሁ በልሳን ስትጸልዩ መንፈስ ዓለም ላይ መሰራት ያለበት ሁሉ ይሰራል፣ መፈታት ያለበት ሁሉ ይፈታል፣ መፍጠን ያለበት ሁሉ ይፈጥናል ብሎ አስተምሯቸዋል። እና በዛ ጉባኤ አባል የሆነች አንዲት ልጅ እናቷ ደወለችላት። አጎትሽ ኮማ ውስጥ ገብቷል። ኮማ ማለት ጸጥ ብሏል፣ ሊሞትም ይችላል፣ ሊተርፍም ይችላል። አብዛኛው ኮማ ውስጥ የገባ ሰው ግን ማይንድ ወደ ቬጂተብል ነገር ለመሄድ ስለሚችል ሪስክ ነው። ኮማ በጣም አደጋ ነው በሜዲካል እይታ ማለት ነው። እና ልክ የተማርኩት ቃል ወደ እኔ መጣብኛለች። ያ ማለት መንፈስ ቅዱስ ያስተማርኳችሁን ምን ይላል? ያሳስባችኋል። አሳሰባት። ስለዚህ ልጆቼን የምትይዝልኝ ነኒ ወይ ደግሞ መጠበቅላት ቀጥራ መኝታ ቤቴ ዘጋዋለች። ለቀጥታ 9 ሰዓት በልሳን ጸለይኳለች። አያቸውን በልሳን መጸለይ፣ በመንፈስ መጸለይ ከቋንቋ ያለፈ ነው። አሁን ለምሳሌ እሷ በእንግሊዘኛ ብትጸልይ ከሆነ ተንበርክካ ጌታውን አጎቴን ፈውስ፣ አጎቴን አድን ካለች እመኑ ከ30 ደቂቃ በኋላ ያልቃል። ከ30 ደቂቃ በኋላ ስለ አጎቴ መጸለይ ያልቃል። ፈውሰው እባክህ ሐኪሞቹ ላይ እጃቸውን ንካ ይላምን ይሰጣል፣ ይነቀል። ከዛ ደግሞ የመጣበት ነገር ይፍረስ፣ ሞት ተልኮ ከሆነ ይፍረስ አይደል? ከዛስ ያልቃል። እሷ ግን የተማረችውን ፈጸመች። 9 ሰዓት ጸለይኩ። ልክ 9 ሰዓቱ ላይ ዝም አላት። ውስጧ ዝም ይላል። ከዛ ወጣች፣ ደወለችላት እናቷ፣ አጎትሽ ከኮማ ተነስቷል። አሜን። መጥቶ ጌታን ተቀበለ። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ልሳን ደጅ ይከፍታል። አሜን። ልሳን ኃይል ይሆናል። አሜን። ልሳን በመንፈስ ይሞላል። አንድ እግዚአብሔር ሰው የመሰከረውን አስታውሳለሁ። ክብር ለኢየሱስ ይሁን። የሆነ ጉባኤ ለመካፈል አለ አሜሪካ ሀገር ማቀበል እግዚአብሔር ሰው እዚህ ምድር የሚያገለግል ነው። ውጭ ሀገር ሲሄድ አንድ የታወቀ ሰው ያገለግላል። ፓስተር ቤኒን ተጠርቷል እዛ። ስለዚህ መግባት ፈለገ። ስለዚህ ሞልቷል፣ አልተጣጋም። ሊገባ ሲል አትገባም ማለት ተከልክሏል፣ ሞልቷል አለ። ከዛ በቃ በጣም መግባት ይፈልጋለሁ አለ። ያኔ እንደሆኑ በጣም አልታወቀም። አሁን ኢንተርናሽናል አገልጋይ አድርጎታል ጌታ። ክብር ለኢየሱስ ይሁን። ሲጄ ማለት ነው ፖስት ታመጋት እና ምን አለ ዞጋሉና ክብር ለኢየሱስ ይሁን። 15 ደቂቃ በልሳን ጸለይ። 15 ደቂቃ በልሳን ጸለይ። ልክ ስመጣ በግጋ አትገባም ያለው ሰውዬ ይለፋል። ከዛ ደግሞ የሆነች አገልጋይታ አታገልጋይ አይደል እግዚአብሔር ሰው አይደል ና ብላ ወደፊት ወስዳ ፊት ለፊት ቦታ ላይ አስቀመጠች። ኢየሱስ ያለ አሜን። እንደዚህ ያደርጋል እግዚአብሔር ይመስገን። ትዝ ብሎ ጸለይ አይተው የማነፍ ጋር ብላ ወስዳ ሁለተኛውን በግራ አስቀምጣኛለች። ለምን ይሳጋል ማለት ነው። አሜን።
ይሰራል ማለት ነው። ይሰራል ማለት ነው። ለቅሱ ከሰራ ለአንተም ይሰራል ማለት ነው። ኢየሱስ ጌታ ነው። ልሳን መጸለይ ሚስጥርን እንቀበልበታለን፣ ፈውስን እንቀበልበታለን፣ ኃይልን እንቀበልበታለን። ዳክ ለደሃዛት ያካላሃዶስ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አይናችንን ይከፍታል። አንድ ኢንተርናሽናል እግዚአብሔር ሰው አለ። የህንድ ነብይ ነው። የሚቀበለው ኢንተርናሽናል ትንቢት ብቻ ነው። ምንድነው ሚስጥር ሲባል በቀን 10 ሰዓት ወይ 9 ሰዓት በልሳን ጸልያለሁ እና ኢንተርናሽናል ፕሮፌሲ አለ። እንደ ቲቪ ኤችዲ ነው ማያዋለ። ይሄ ቲቪ እንደምታዩት ነው ማያዋለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። እምነግራችሁ እነዚህ እግዚአብሔርን ሰዎች እንደ ምሳሌ ያነሳሁት ከጳውሎስ ተነስቼ ነው። ከሁላችሁ አብልጬ ሃሌሉያ ከሁላችሁ ይልቅ በልሳኖች ምን እላለሁ አለ እናገራለሁ አለ። ከዚህ በኋላ ገብታችሁ በልሳን ጸልዩ፣ በቀን በልሳን ጸልዩ፣ በሌሊት በልሳን ጸልዩ። ያድናል ኢየሱስ። መንገድ ላይ ስትሄዱ በልሳን ጸልዩ። ሌላኛው በልሳን መጸለይ ክብር ለኢየሱስ ይሁን። ማምለክ ትችላለህ። እዛው አንደኛ ቆሮንቶስ ምዕራፍ 14 እና 15 ላይ ላንብብላችሁ። አንደኛ ቆሮንቶስ ሃሌሉያ ያድናል የደኪያ ታለፊድ ሐሳብ ተከባ ምዕራፍ 14 ቁጥር 14 እና 15 ላንብብላችሁ። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ሆነ። ቅድም ያየነው ነው። እንግዲህ ምንድነው? በመንፈስ እጸልያለሁ፣ በአይምሮም እጸልያለሁ። እንደምጸልይ በመንፈስ እዘምራለሁ፣ በአይምሮ ደግሞ እዘምራለሁ። አንዳንዴ በልሳን ሲዘምር አይታችኋል። ሮብ አገልግሎት ይህ ማለት ነው። በአይምሮ ዘምራለሁ አለ። ያ ማለት የሊሊ ለምሳሌ እንደ እግዚአብሔር ያለ ስለምታውቁ አይምሯችሁ ላይ ስለተሞላ፣ በልሳን ደግሞ መዘመር አለ። ጳውሎስ እንደሚናገር ኢየሱስ ጌታ። ግዴላችሁም ግቡበት፣ ግዴላችሁም የነገር ናፍቁት፣ ግዴላችሁም የነገር ተቀበሉት። እረፍት ስለሆነ ያድናል ኢየሱስ። እረፍት ስለሆነ ሃሌሉያ። ኢቭን ብሉይ ኪዳን ላይ ስለ ልሳን ተተንብዮአል። ኢሳይያስ ምዕራፍ 28 ላይ ቁጥር 11 ላይ ምን ይላል? በባዕድ አፍ በልዩም ልሳን ለዚህ ሕዝብ እናገራለሁ። በባዕድ አፍ በልዩ ልሳን። ኢየሱስ ጌታ ነው። አያችሁ፣ መንፈስ ቅዱስ ሃሌሉያ ይህን አዲስ ኪዳን ዘመን ይናፍቅ ነበር። በእናንተ ሊገለጥ ይናፍቅ ነበር። በእናንተ ይገለጥ ይናፍቅ ነበር። ስለዚህ ይህ የመንፈስ ቅዱስ ኃይል በኢየሱስ ስም እንሞላለን። ይህ የመንፈስ ቅዱስ ክብር በኢየሱስ ስም እንሞላለን። ይህ የመንፈስ ቅዱስን ምስጢር እንሞላለን። ፈውሳችሁ ፈጥኖ እንዲበቅል ትፈልጋላችሁ? የፈውስን ጥቅስ እያሰላሰላችሁ በልሳን ጸልዩ። እግዚአብሔር ብርሃኔና መድኃኒቴ ነው። አይምራችሁ ላይ ያሰባችሁ ዴካስታኬላ አዶ ዊዳስተከለ ዘዲካላባ ያላችሁ ፈውሳችሁ በረከት እንዲመጣ ከፈለጋችሁ የበረከት ጥቅስ አምላክ እግዚአብሔር ሀብትን የምታከማችበት ኃይልን ሰጥቷል የሚለውን ያሰላስላችሁ በልሳን መጸለይ ኒካቶኮ በራዛታ እንደ እግዚአብሔር ያለ ማንም የለም። በኦራል ሮበርት ዩኒቨርሲቲ ባልሳሳት የተደረገ ጥናት ነበረ። ልሳን የሚጸልይና የማይጸልይ ክርስቲያኖች ብለው አመጧቸውና ይሄ እስካን የምትደረግበት አለ አስገቧቸው። የአይምሯቸውን እስካን በቋንቋ ማለት በእንግሊዘኛ በኖርማል ቋንቋ የሚጸልይ ሰው ጋር ትንሽ ሪአክሽን አለው። ከዛ በልሳን የሚጸልዩትን ሲያዩአቸው ለየት ያለ ከለር፣ ታይቶ የማይታወቅ ከለር እዚህ ውስጥ መንቀሳቀስ ጀመረ። ሲያጠኑት በልሳን የሚጸልዩ ሰዎች 35% በላይ በሽታ የመከላከል ኃይል አላቸው። የመረዳት ፍጥነታቸው ክፍት ነው። ይሄ ሳይንስ እኮ ያረጋግጠው ሳይንስ። ስለዚህ ኢየሱስ ጌታ ነው። ሳይንስ እንኳን አረጋግጦታል አይደለም። አሁን አንዳንድ ሰው የእግዚአብሔርን ቃል መቀበል አይፈልግም። ሳይንስ እንኳን ያረጋግጠው በረከት ነው። በልሳን መጸለይ በረከት ነው። ሃሌሉያ። በልሳን መጸለይ መንፈስ ቅዱስን በእኛ ውስጥ በነፃነት እንዲቃትት መፍቀድ ነው። አሁን በልሳን ጸልዩ ስላችሁ፣ በልሳን ተሞሉ ስላችሁ መንፈስ ቅዱስ በነፃነት በእናንተ አፍ ይናገር እያልኩ ነው። መንፈስ ቅዱስ በእናንተ ይቃትት እያልኩ ነው። መንፈስ ቅዱስ ስለ ምድር ይቃትት፣ ስለ ሀገር ይቃትት፣ ስለ ዓለም ይቃትት፣ ስለ ጎረቤት ይቃትት፣ ስለ ፋይናንስ ይቃትት፣ ስለ ማናቸው ፈውስ ይቃትት እያልኩ ነው። መንፈስ ቅዱስ ሃሌሉያ ውበታችን ነው። መንፈስ ቅዱስ ሞገሳችን ነው። መንፈስ ቅዱስ ኃይላችን ነው። መንፈስ ቅዱስ አቅማችን ነው። እነሆ በኢየሱስ ስም ስልጣን ልሳንን ይሞላናል። ልሳንን ካለንበት ደረጃ በላይ አዳዲስ ልሳኖችን በእኛ ላይ ያስቀምጣል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን።